ሰላም ተማሪዎች እንዴት ናችሁ? ፋሩ እባላለሁ። በአዲስ አበባ ዩኒቨርሲቲ የባዮሎጂ ሌክቸረር ነኝ። ከኔ ጋር የ12ኛ ክፍል ባዮሎጂ ሁለተኛውን ምዕራፍ ማይክሮ ኦርጋኒዝምስ የሚለውን እያየን እንገኛለን። በዛሬው ክፍል ደግሞ ኒውትሪሽናል ታይፕስ ኦፍ ባክቴሪያ የሚለውን እናያለን። ቪዲዮዎቻችን እንዳያመልጧችሁ የሳቋማን የዩቲዩብ ቻናል ሰብስክራይብ ማድረግ እንዳትረሱ። በተጨማሪም ቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዌብሳይታችንን ጎብኙ። Bacteria have evolved many mechanisms to acquire the energy and nutrients they need for growth and reproduction. ባክቴሪያ ለእድገትና ለመራባት የሚያስፈልጋቸውን ኃይልና ንጥረ ነገሮች ለማግኘት ብዙ ዘዴዎችን በጊዜ ሂደት አበልጽገዋል። Many are autotrophs, organisms that obtain their carbon from inorganic carbon dioxide. ብዙዎቹ autotrophs ናቸው ማለት የራሳቸውን ምግብ ማዘጋጀት የሚችሉ ማለትም ኦርጋኒክ ኮምፓውንድስን ከኢንኦርጋኒክ ሰብስታንስስ የሚያዘጋጁ ናቸው። ስለዚህ ኦርጋኒክ ኮምፓውንድስን ለማዘጋጀት የሚያስፈልገውን ካርበን ከኢንኦርጋኒክ ካርበን ዳይኦክሳይድ የሚያገኙ ናቸው። በዚህ ክፍል ላይ በኦርጋኒክ እና በኢንኦርጋኒክ ኮምፓውንድስ መካከል ያለውን ልዩነት ማስታወስ በደንብ ያስፈልጋቸዋል። ስለዚህ ኢንኦርጋኒክ የምንላቸው ካርበን ሃይድሮጅን ቦንድ የማያካትቱ ሲሆኑ ኦርጋኒክ ኮምፓውንድስ የምንላቸው ደግሞ ካርበን ሃይድሮጅን ቦንድስን የሚያካትቱ ናቸው። ለምሳሌ ኦርጋኒክ ኮምፓውንድስ ካርቦሃይድሬትስ፣ ፕሮቲንስ፣ ሊፒድስ የምንላቸው፣ ኢንኦርጋኒክ ደግሞ እዚጋ እንዳየነው ካርበን ዳይኦክሳይድን በምሳሌነት ማንሳት እንችላለን። ስለዚህ እነዚህ ልዩነት ማስታወስ ይኖርባቸዋል። Autotrophs that obtain their energy from sunlight are called photoautotrophs, while those that harvest energy from inorganic chemicals are called chemoautotrophs. Autotrophs ደግሞ ሁለት ቦታ ይመደባሉ። ኃይልን ከፀሐይ ብርሃን የሚያገኙት ፎቶ አውቶትሮፍስ ይባላሉ። ኃይልን ከኢንኦርጋኒክ ኬሚካልስ የሚሰበስቡት ደግሞ ኬሞ አውቶትሮፍስ ይባላሉ። ሁለቱም አውቶትሮፍስ ናቸው ማለትም የራሳቸውን ምግብ ማዘጋጀት የሚችሉ ናቸው፣ ግን ኃይል የሚያገኙበት መንገድ ነው የሚለያቸው። ፎቶ ምን ማለት ነው? ላይት ብርሃን ማለት ነው። ስለዚህ ከፀሐይ ብርሃን ኃይል የሚያገኙት ናቸው። እዚህ ጋር ደግሞ ኬሞ ይላል አይደል? ኬሞ ኬሚካልስ፣ ስለዚህ ከኢንኦርጋኒክ ኬሚካልስ ኃይል የሚሰበስቡ ናቸው። ስለዚህ በዚህ መሰረት አውቶትሮፍስ፣ ፎቶ አውቶትሮፍስ እና ኬሞ አውቶትሮፍስ ተብለው ይለያሉ። Other bacteria are heterotrophs, organisms that obtain at least some of their carbon from organic molecules like glucose. ሌሎች ባክቴሪያዎች ደግሞ ሄትሮትሮፍስ ናቸው ማለትም የራሳቸውን ምግብ ማዘጋጀት አይችሉም። እናም ኦርጋኒክ ኮምፓውንድስን ከሌሎች መነሻዎች ማግኘት ይኖርባቸዋል። ስለዚህ ቢያንስ የተወሰነ ካርበን ልክ እንደ ግሉኮስ ካሉ ኦርጋኒክ ሞለኪውልስ ያገኛሉ። Heterotrophs that obtain their energy from sunlight are called photoheterotrophs, while those that harvest energy from organic molecules are called chemoheterotrophs. heterotrophsም እንደ ኃይል ምንጫቸው ለሁለት ይመደባሉ። ኃይልን ከፀሐይ ብርሃን የሚያገኙት ፎቶ ሄትሮትሮፍስ ይባላሉ። ኃይልን ደግሞ ከኦርጋኒክ ሞለኪውልስ የሚሰበስቡት ደግሞ ኬሞ ሄትሮትሮፍስ ይባላሉ። Sources of energy includes light energy and the energy derived from oxidizing organic or inorganic molecules. የኃይል ምንጮች የምንላቸው አንደኛው የብርሃን ኃይል ነው። ሌላኛው ደግሞ ኦርጋኒክ ወይንም ደግሞ ኢንኦርጋኒክ ሞለኪውልስን ኦክሲዳይዝ በማድረግ የሚገኝ ኤነርጂ ወይም ኃይል ነው። ኦርጋኒክ ሞለኪውልስ ልክ እንደ ሹገርስ፣ ፋትስ ኤንድ ፕሮቲንስ ያሉት ኮምፓውንድስ ናቸው። and inorganic molecules ደግሞ አሞኒያ፣ ናይትራይት and hydrogen sulfide እና ሌሎችንም ያካትታል። ኦክሲዴሽን ደግሞ የምንለው እነዚህ ሞለኪውልስ ኤሌክትሮንስ የሚለቁበት ወይም የሚያጡበት ሂደት ነው። ስለዚህ በዚህ ሂደት ደግሞ ኃይል ወይም ኤነርጂ ሪሊዝ ይደረጋል፣ ይለቀቃል። ስለዚህ ይሄ ሂደት ከላይት ኤነርጂ ወይም ከብርሃን ከሚገኘው ኃይል በተጨማሪ ሌላኛው የኃይል ምንጭ ነው። Phototrophs use light as their energy source. Chemotrophs obtain energy from the oxidation of chemical compounds, either organic or inorganic. Phototrophs ብርሃንን እንደ ኃይል ምንጭነት የሚጠቀሙት ናቸው። ኬሞትሮፍስ ደግሞ
ኃይልን የሚያገኙት ከኦርጋኒክ ወይም ከኢንኦርጋኒክ ኬሚካል ኮምፓውንድስ ኦክሲዴሽን ነው። ስለዚህ ሁለት የኃይል ምንጭ አላልን፣ ላይት ኤነርጂ እና ኦክሲዴሽን ኦፍ ኦርጋኒክ ወይም ኢንኦርጋኒክ ኮምፓውንድስ። ስለዚህ ላይትን ወይም ብርሃንን እንደ ኃይል ምንጭነት የሚጠቀሙት ፎቶትሮፕስ ነው የምንላቸው። ፎቶ ላይት። ከኦክሲዴሽን ኦፍ ኦርጋኒክ ወይም ኢንኦርጋኒክ ኮምፓውንድስ ደግሞ ኃይልን የሚያገኙት ኬሞትሮፕስ። ኬሞ የሚለው ኬሚካልስን ያመለክታል። ስለዚህ ከኦርጋኒክ ወይም ከኢንኦርጋኒክ ኬሚካል ኮምፓውንድስ ኃይል የሚያገኙት ማለት ናቸው። Bacteria also have only two sources for electrons. Lithotrophs, rock eaters, use reduced inorganic substances as their electron source, whereas organotrophs extract electrons from reduced organic compounds. Bacteria ሁለት የኤሌክትሮን ማግኛ ወይም ምንጮች ብቻ አሏቸው። ኤሌክትሮንስ ምግብን ወደ ኤነርጂ ወይም ኃይል ለመቀየር ስለሚያግዙ ለባክቴሪያው አስፈላጊ ናቸው። ስለዚህ በዚህ መሰረት የተለያዩ የባክቴሪያ ምድቦች ይኖሩናል ማለት ነው። ሊቶትሮፍስ ምንላቸው ወይም ድንጋይ ተመጋቢዎች ይባላሉ። ለምንድን ነው? ሊቶ ማለት ሊቶስ ከሚል የግሪክ ቃል የመጣ ሲሆን ሮክ ወይም ድንጋይ ማለት ነው። ስለዚህ እነዚህ ሊቶትሮፍስ ምንላቸው ድንጋይ ውስጥ እና ማዕድናት ውስጥ የሚገኙ ኢንኦርጋኒክ ኮምፓውንድስ ነው ኤሌክትሮን የሚያገኙት። ስለዚህ ሊቶትሮፍስ ሬዲዩስ ኢንኦርጋኒክ ሰብስታንስስ ነው እንደ ኤሌክትሮን ማግኛነት የሚጠቀሙት። ሬዲዩስድ ማለት በኬሚካል ሪአክሽን ጊዜ ኤሌክትሮንስ ጌን ያደረጉ ወይም ያገኙ ማለት ነው። ኦርጋኖትሮፍስ ደግሞ ኤሌክትሮንስን የሚያገኙት ከሬዲዩስድ ኦርጋኒክ ኮምፓውንድስ ነው። ማለትም ሬዲዩስድ ኦርጋኒክ ኮምፓውንድስ በኬሚካል ሪአክሽን ጊዜ ኤሌክትሮንስ ያገኙ ማለት ነው። ኦርጋኖ ራሱ የሚለው ምንን ያመለክታል? ኦርጋኒክ። ስለዚህ ኤሌክትሮንስ የሚያገኙት ከሬዲዩስድ ኦርጋኒክ ኮምፓውንድስ ነው። Despite the great metabolic diversity seen in bacteria, most may be placed in one of 5 nutritional classes based on their primary sources of carbon, energy and electrons. ባክቴሪያ ትልቅ ሜታቦሊክ ዳይቨርሲቲ ማለትም ኤነርጂ ወይም ኃይልና ንጥረ ነገሮችን ለማግኘት የተለያዩ ሜታቦሊክ ሂደቶች ቢኖራቸውም አብዛኛዎቹ ከአምስቱ በአንዱ የአመጋገብ ባህሪ ክፍሎች ውስጥ ሊመደቡ ይችላሉ። እነዚህ የአመጋገብ ባህሪ ምድቦች ደግሞ እስካሁን እንዳየነው የመጀመሪያ ደረጃ የካርበን፣ የኤነርጂ እና የኤሌክትሮን ምንጮችን መሰረት በማድረግ የተለዩ ምድቦች ናቸው። ስለዚህ የተለያየ የኤነርጂ፣ የኤሌክትሮን እና የካርበን ሶርስስ አሉ ብለናል። ኤነርጂን ከብርሃን የሚያገኙ ፎቶትሮፍስ የምንላቸው አሉ ብለናል። ኤነርጂን ደግሞ ከኬሚካልስ የሚያገኙት ኬሞትሮፍስ ናቸው። ኤሌክትሮንስን ደግሞ እንደገና ከኢንኦርጋኒክ ሰብስታንስስ የሚያገኙት ሊቶትሮፊክ፣ እንዲሁም ደግሞ ከኦርጋኒክ ኮምፓውንድስ ደግሞ የሚያገኙት ኦርጋኖትሮፊክ። የካርበን ሶርስን ደግሞ ስንመለከት ኦቶትሮፊክ የምንላቸው በዋነኝነት ካርበንን ከኢንኦርጋኒክ ምንጮች በዋነኝነት ከካርበን ዳይኦክሳይድ የሚያገኙት ናቸው። ሄትሮትሮፍስ ደግሞ ካርበንን እንደ ግሉኮስ ካሉ ኦርጋኒክ ሞለኪውልስ የሚያገኙ ናቸው። ስለዚህ ኤነርጂን፣ ኤሌክትሮንን፣ ካርበንን እንደሚያገኙበት ሶርስ የተለያዩ ኒውትሪሽናል ክላስስ ወይም የአመጋገብ ባህሪ ክፍሎች አሏቸው ባክቴሪያስ። ስለዚህ እነዚህን አምስቱን የአመጋገብ ባህሪ ክፍሎች ተራ በተራ እንመለከታለን። The majority of bacteria thus far studied are either photo-litho-autotrophic or chemo-organo-heterotrophic. የተለያዩ የአመጋገብ ባህሪ ክፍሎች ቢኖሩም እስካሁን የተጠኑት አብዛኞቹ ባክቴሪያዎች ፎቶ-ሊቶ-ኦቶትሮፊክ ወይም ኬሞ-ኦርጋኖ-ሄትሮትሮፊክ ናቸው። ስለዚህ ፎቶ-ሊቶ-ኦቶትሮፊክ ምንድነው? ኬሞ-ኦርጋኖ-ሄትሮትሮፊክ ምንድነው የሚለውን እንመልከት። Photo-litho-autotrophs, often called simply photoautotrophs, use light energy and have carbon dioxide as their carbon source. Photo-litho-autotrophs ምንላቸው በቀላሉ ፎቶ-አውቶትሮፍስ ተብለው ይጠራሉ። ፎቶ የሚለው ላይት ኤነርጂ ወይም የብርሃን ኃይልን እንደሚጠቀሙ ያመለክታል። ሊቶ የሚለው ደግሞ ኤሌክትሮንስን ከኢንኦርጋኒክ ኮምፓውንድስ እንደሚያገኙ ያመለክታል። አውቶትሮፍስ ደግሞ የሚለው ካርበንን ከካርበን ዳይኦክሳይድ እንደሚያገኙ ያመለክታል ማለት ነው። ፎቶሲንተቲክ ባክቴሪያ and cyanobacteria employ
water as the electron donor and release oxygen. ፎቶሲንቴቲክ ባክቴሪያ እና ሲያኖባክቴሪያ ፎቶሊቶ ኦቶትሮፍስ ውስጥ የሚመደቡ ናቸው። ኤሌክትሮንስ የሚያገኙት ደግሞ ከዋተር ወይም ከውሃ ኦክሲዴሽን ነው። ውሃ ኦክሲዳይዝ ሲያደርግ ኤሌክትሮንስ ይለቀቃሉ፣ እንዲሁም ደግሞ ኦክሲጅን ይመረትና ሪሊዝ ይደረጋል ማለትም ይለቀቃል። Other photolithoautotrophs such as the purple and green sulfur bacteria cannot oxidize water but extract electrons from inorganic donors such as hydrogen sulfide and elemental sulfur. ሌሎች ደግሞ እንደ purple እና green sulfur bacteria ያሉት ፎቶሊቶአውቶትሮፍስ ውሃን ኦክሲዳይዝ ማድረግ አይችሉም። ስለዚህ ኤሌክትሮንስ ከሌሎች ኢንኦርጋኒክ ዶነርስ ያገኛሉ። ኢንኦርጋኒክ ዶነርስ የምንላቸው ሃይድሮጅን ሰልፋይድ እና ኤሌመንታል ሰልፈር ሊሆኑ ይችላሉ። ኬሞ ኦርጋኖ ሄትሮትሮፍስ sometimes called chemoheterotrophs or chemoorganotrophs use organic compounds as sources of energy, hydrogen, electrons and carbon. chemoorganoheterotrophs ደግሞ የምንላቸው አንዳንዴም chemoheterotrophs ወይም ደግሞ chemoorganotrophsም ይባላሉ። ስለዚህ እነዚህ ኃይልን፣ ሃይድሮጅንን፣ ኤሌክትሮንን እና ካርበንን ለማግኘት የሚጠቀሙት ኦርጋኒክ ኮምፓውንድስን ነው። Frequently the same organic nutrient will satisfy all these requirements. ብዙውን ጊዜ አንድ አይነት ኦርጋኒክ ኒውትሪንት እነዚህን ሁሉ መስፈርቶች ሊያሟላ ይችላል። ማለትም ከአንድ ኦርጋኒክ ኮምፓውንድ ለምሳሌ ግሉኮስ እንደ ኃይል፣ እንደ ካርበን፣ እንደ ሃይድሮጅን፣ እንደ ኤሌክትሮን ምንጭነት ያገለግላል። Nearly all pathogenic microorganisms are chemoorganoheterotrophs. ሁሉም በሽታ አምጪ ረቂቅ ተዋህሲያን ማለት ይቻላል chemoorganoheterotrophs ናቸው። The other nutritional types have fewer known microorganisms but are very important ecologically. ሌሎቹ የአመጋገብ ባህሪ አይነቶች ማለትም ከፎቶሊቶአውቶትሮፍስ እና ከchemoorganoheterotrophs በተጨማሪ ያሉት ክፍሎች ጥቂት የሚታወቁ ረቂቅ ተዋህሲያንን ነው የያዙት። ነገር ግን ለስነ ምህዳር በጣም አስፈላጊና ወሳኝ ሚና የሚጫወቱ ናቸው። Some photosynthetic bacteria, purple and green bacteria, use organic matter as their electron donor and carbon source. አንዳንድ ፎቶሲንቴቲክ ባክቴሪያ ማለትም ፎቶሲንተሲስ የሚያከናውኑ ባክቴሪያ ፐርፕል እና ግሪን ባክቴሪያ ኤሌክትሮን እና ካርበን ለማግኘት ኦርጋኒክ ቁሶችን ይጠቀማሉ። These photoorganoheterotrophs are common inhabitants of polluted lakes and streams. እነዚህ ፎቶኦርጋኖሄterotrophs ነው የሚባሉት እንዲሁም የተበከሉ ሐይቆችና ጅረቶች ውስጥ የሚኖሩ ናቸው። ፎቶኦርጋኖሄterotrophs የብርሃን ኃይልን የሚጠቀሙ እንዲሁም ኤሌክትሮንና ካርበንን ከኦርጋኒክ ኮምፓውንድስ የሚያገኙ ናቸው። Some of these bacteria also can grow as photolithoautotrophs with molecular hydrogen as an electron donor. የተወሰኑት ፎቶኦርጋኖሄterotrophs ባህሪያቸውን በመቀየር ፎቶሊቶአውቶትሮፍስ ሆነው ሊያድጉ ይችላሉ። ስለዚህ ኤሌክትሮንን ከኦርጋኒክ ኮምፓውንድ ሳይሆን ከሃይድሮጅን ሞለኪውል ያገኛሉ። ይህ ተለዋዋጭነታቸው አካባቢያዊ ለውጦች ጋር መላመድ ያስችላቸዋል። Chemolithoautotrophs oxidize reduced inorganic compounds such as iron, nitrogen or sulfur molecules to drive both energy and electrons for biosynthesis. Carbon dioxide is a carbon source. Chemolithoautotrophs ደግሞ ለባዮሲንተሲስ ማለትም ኦርጋኒክ ቁሶችን ለማዘጋጀት ኃይልን እና ኤሌክትሮንስን የሚያገኙት ልክ እንደ አይረን፣ ናይትሮጅን ወይም ሰልፈር ሞለኪውል ካሉት ያሉትን reduced inorganic compounds oxidize በማድረግ ነው። So reduced inorganic compounds ማለት ኤሌክትሮንስ የተቀበሉ inorganic compounds ማለት ነው። oxidized ሆኑ ማለት ደግሞ ኤሌክትሮንስ ሉዝ የሚያደርጉበት ወይም የሚለቁበት ሂደት ማለት ነው። ስለዚህ በዚህ ሂደት ቼሞሊቶአውቶትሮፍስ ኤሌክትሮን እና ኤነርጂ ወይም ኃይል ያገኛሉ። ካርበን ደግሞ
የሚያገኙት ከካርበን ዳይኦክሳይድ ነው። ኬሞሊቶ ሄትሮትሮፍስ use reduced inorganic molecules as their energy and electron source, but derive their carbon from organic sources. ኬሞሊቶትሮፍስም ኃይልና ኤሌክትሮንስን የሚያገኙት ከሬዲዩስድ ኢንኦርጋኒክ ሞለኪውልስ ነው። ካርበንን ግን የሚያገኙት ከኦርጋኒክ ኮምፓውንድ ነው። አሁን ያልናቸው ኬሞሊቶ ኦቶትሮፍስ ነበሩ አይደል? ሶ ምን ያመሳስላቸዋል? ኬሞሊቶ የሚለው ያ ደግሞ ምንን ያመለክታል? ኤነርጂና ኤሌክትሮንን ከሬዲዩስድ ኢንኦርጋኒክ ሞለኪውልስ ማግኘታቸውን ነው። የሚለያቸው ኦቶትሮፍ እና ሄትሮትሮፍ መሆናቸው ነው። ስለዚህ ኬሞሊቶ ኦቶትሮፍስ ያልናቸው ኦቶትሮፍስ ስለሆኑ ካርበንን ከምንድን ነው የሚያገኙት? ከኢንኦርጋኒክ ሶርስ ማለትም ከካርበን ዳይኦክሳይድ። እነዚህ ደግሞ ሄትሮትሮፍስ ስለሆኑ ካርበንን ከምንድን ነው የሚያገኙት? ልክ እንደ ግልኮስ ካሉ ኦርጋኒክ compounds or molecules ነው። Chemolithotrophs contribute greatly to the chemical transformations of elements, for example, the conversion of ammonia to nitrate or sulfur to sulfate that continually occur in ecosystems. Chemolithotrophs ስነ ምህዳር ውስጥ ያለማቋረጥ ለሚከሰቱ የኤሌመንቶች ኬሚካላዊ ለውጦች ከፍተኛ አስተዋጽኦ ያበረክታሉ። ለምሳሌ በናይትሮጅን ውህደት ወይም በናይትሮጅን ሳይክል ውስጥ ያለው አንዱ ደረጃ የአሞኒያ ወደ ናይትሬት መለወጥ ነው። በሰልፈር ሳይክል ወይም በሰልፈር ውህደት ውስጥ ደግሞ ያለው አንዱ ደረጃ የሰልፈር ኦክሲዴሽን ወይም የሰልፈር ወደ ሰልፌት መለወጥ ነው። ስለዚህ አሞኒያንም ሰልፈርንም ኦክሲዳይዝ የሚያደርጉት ኬሞሊቶትሮፍ ባክቴሪያዎች ናቸው። እስካሁን ያየነውን በሰንጠረዥ ጠቅለል አድርገን ስንመለከት ሜጀር ኒውትሪሽናል ታይፕስ ኦፍ ማይክሮኦርጋኒዝምስ የረቂቅ ተዋሲያን ዋና የአመጋገብ ባህሪ አይነቶች እንመለከታለን። ኒውትሪሽናል ታይፕስ የአመጋገብ ባህሪ ምድቡን በዚህ በኩል እናደርጋለን። ከዛ ካርበን ሶርሱ ምንድነው? ኤነርጂ ሶርሱ ምንድነው? የኤሌክትሮን ሶርሱ ምንድነው? እንዲሁም ደግሞ ሪፕሬዘንታቲቭ ማይክሮኦርጋኒዝምስ ማለትም ይህንን ምድብ ሊወክሉ የሚችሉ ረቂቅ ተዋሲያን የትኞቹ ናቸው የሚለውን እንመለከታለን። ሶ ፎቶ ሊቶ ኦቶትሮፍስ የምንላቸው ካርበን ሶርሳቸው ካርበን ዳይኦክሳይድ ነው። ለምን? ኦቶትሮፍስ ናቸው። ስለዚህ ኦቶትሮፍ ሚል ያለባቸው በሙሉ ካርበን ሶርሳቸው ካርበን ዳይኦክሳይድ ነው። ኤነርጂ ሶርሳቸው ደግሞ እዚህ ጋር ፎቶ የሚለው ላይት መሆኑን ያመለክታል። ስለዚህ የብርሃን ኃይልን የሚጠቀሙ ናቸው ማለት ነው። ኤሌክትሮን ደግሞ ከየት ነው የሚያገኙት? ሊቶ የሚለው ደግሞ ምንን ያመለክታል? ኤሌክትሮንን ከኢንኦርጋኒክ ሰብስታንስስ እንደሚያገኙ ያመለክታል። የዚህ ምድብ ሪፕሬዘንታቲቭ ማይክሮኦርጋኒዝምስ ደግሞ ፐርፕል ኤንድ ግሪን ሰልፈር ባክቴሪያ እንዲሁም ሲያኖ ባክቴሪያን መጥቀስ ይቻላል። እነዚህ ሰልፈር ባክቴሪያ የምንላቸው የሚጠቀሙት ሬዲዩስድ ኢንኦርጋኒክ ሰልፈር ኮምፓውንድስን ነው እንደ ኤሌክትሮን ዶነር የሚጠቀሙት። ፎቶ ኦርጋኖ ሄትሮትሮፍ ደግሞ የምንለው የአመጋገብ ባህሪ አይነት ያላቸው ምድቦች ካርበንን ከኦርጋኒክ ሶርስ ነው የሚያገኙት። ለምን? ሄትሮትሮፍስ ናቸው። ስለዚህ ሄትሮትሮፍስ ደግሞ ከኦርጋኒክ ኮምፓውንድስ ነው ካርበንን የሚያገኙት። ፎቶ የሚለው ደግሞ ልክ እንደነዚህ ሁሉ እነዚህም ኤነርጂን የሚያገኙት ከላይት ወይም የብርሃን ኃይልን እንደሚጠቀሙ ያሳያል። ኤሌክትሮንስ ደግሞ የሚያገኙት ከየት ነው? ኦርጋኖ የሚለው ኤሌክትሮንን ከኦርጋኒክ ሶርስ ወይም ከኦርጋኒክ ኮምፓውንድስ እንደሚያገኙ ያመለክታል። ስለዚህ የዚህ ምድብ ምሳሌዎችን ደግሞ ብንመለከት ፐርፕል ነን ሰልፈር ባክቴሪያ፣ ግሪን ነን ሰልፈር ባክቴሪያ። እነዚህ ነን ሰልፈር እዚህ ጋር ካየናቸው ሰልፈር ባክቴሪያዎች ምንድነው የሚለያቸው? ነን ሰልፈር የምንላቸው ኤሌክትሮንስን ከሰልፈር ሳይሆን ከኦርጋኒክ ኮምፓውንድስ የሚያገኙ መሆናቸውን ያመለክታል። ሌላኛው ኒውትሪሽናል ታይፕ ደግሞ ኬሞሊቶ ኦቶትሮፍ ነው። ስለዚህ ካርበን ሶርሱ እዚህ ጋር ኦቶትሮፍ ስለሚል ካርበን ሶርሱ ምንድነው? ካርበን ዳይኦክሳይድ። እዚህ ጋር ደግሞ ምን ይላል? ኬሞ። ስለዚህ የኤነርጂ ሶርሱ ብርሃን ሳይሆን ኬሚካልስ፣ የትኞቹ? ኢንኦርጋኒክ ኬሚካልስ ማለት ነው። ኤሌክትሮን ደግሞ ሶርሱ ምንድነው የሚለውን ሊቶ የሚለው ይጠቁመናል። ስለዚህ ኤሌክትሮንን
ኢንኦርጋኒክ ሰብስታንስስ የሚያገኙ ናቸው። ስለዚህ የዚህ ምድብ ውስጥ ደግሞ የሚገኙ ማይክሮ ኦርጋኒዝምስ ኦር ባክቴሪያዎችን ደግሞ ስናይ ሰልፈር ኦክሲዳይዚንግ ባክቴሪያ፣ ሃይድሮጅን ኦክሲዳይዚንግ ባክቴሪያ፣ ሜታኖጅንስ፣ ናይትሪፋይንግ ባክቴሪያ፣ አይረን ኦክሲዳይዚንግ ባክቴሪያ ይጠቀሳሉ። ሌሎቹ ኒውትሪሽናል ታይፕስ ደግሞ ኬሞሊቶ ሄትሮትሮፍስ እና ኬሞ ኦርጋኖ ሄትሮትሮፍስ ናቸው። እነዚህ ካርበን ሶርሳቸው ምንድነው? ሄትሮትሮፍስ ስለሆኑ ኦርጋኒክ ኮምፓውንድስን ነው እንደ ካርበን ማግኛ የሚጠቀሙት። ኤነርጂ ሶርሳቸው ደግሞ ኬሞ ስለሆኑ ምንድነው? ከኢንኦርጋኒክ ኬሚካልስ ነው ኤነርጂ የሚያገኙት። ኤሌክትሮንስ ደግሞ ሊቶ የሚለው ምን ያመለክታል? ከኢንኦርጋኒክ ሰብስታንስስ ኤሌክትሮን እንደሚያገኙ። እዚህ ውስጥ ደግሞ የሚጠቀሱት ሪፕሬዘንታቲቭ ማይክሮ ኦርጋኒዝምስ ሰም ሰልፈር ኦክሲዳይዚንግ ባክቴሪያ፣ አንዳንድ ሰልፈር ኦክሲዳይዝ የሚያደርጉ ባክቴሪያዎች ለምሳሌ ቤጂያ ቾዋ ይጠቀሳል። ኬሞ ኦርጋኖ ሄትሮትሮፍስ ደግሞ ካርበን ሶርሳቸው ሄትሮትሮፍስ ስለሆኑ ልክ እንደነዚህ ኦርጋኒክ ካርበን ሶርስ ነው ያላቸው፣ ማለትም ካርበንን ከኦርጋኒክ ኮምፓውንድስ ያገኛሉ። ኤነርጂ ሶርሳቸውም ደግሞ ኬሞ ስለሆኑ ምንድነው? ኬሚካልስ ነው። ስለዚህ የትኞቹን አይነት ኬሚካልስ ነው ግን? ኦርጋኒክ ኬሚካልስ ኦፍን ሴም አስ ካርበን ሶርስ። ኤነርጂም የሚያገኙት በብዛት ልክ ካርበንን ካገኙበት ተመሳሳይ ኦርጋኒክ ኮምፓውንድ ይሆናል። ኤሌክትሮን ሶርሳቸው ደግሞ ኦርጋኖ የሚለው ምንን ያመለክታል? ኤሌክትሮንን ከኦርጋኒክ ኮምፓውንድ እንደሚያገኙ ያመለክታል። ኦፍን ሴም አስ ካርበን ሶርስ፣ ይሄም ልክ ካርበንን ካገኙበት ከተመሳሳይ ኦርጋኒክ ኮምፓውንድ ኤሌክትሮንን እንደሚያገኙ ያመለክታል። የኬሞ ኦርጋኖ ሄትሮትሮፍስ ሪፕሬዘንታቲቭ ማይክሮ ኦርጋኒዝምስ ወይም እዚህ ውስጥ የሚመደቡ ረቂቅ ተዋሲያንን ስንመለከት ሞስት ነን ፎቶሲንተቲክ ማይክሮብስ፣ አብዛኛዎቹ ፎቶሲንተሲስ ማከናወን የማይችሉት ረቂቅ ተዋሲያን እዚህ ውስጥ ይመደባሉ። ኢንክሉዲንግ ሞስት ፓቶጀንስ፣ ይሄም ምንን ያካትታል? አብዛኛዎቹን በሽታ አምጪ የሆኑ ረቂቅ ተዋሲያንን፣ ፈንጋይ እና መኒ ፕሮቲስትስ ኤንድ አርኪያ፣ አብዛኛዎቹን ፕሮቲስትስን እና አርኪያን ያካትታል። የዛሬው ትምህርታችን ይሄንን ይመስል ነበረ። በቀጣይ ስለ ሪፕሮዳክሽን ኦፍ ባክቴሪያ እንመለከታለን። እስከዛው ሰላም ቆዩኝ።